እግር ኳስ ላይ ብዙ ኬሪ ጆብ አይተናል። ሳንቼዝ 2016-17 ላይ ግን ሌላ ታሪክ ነበር። ሊቫይ አከርመን ታይፕ ኬሪ ነበረ። ብሮዊንገር ብቻ ሳይሆን ስትራይከርም ክሬተርም ነበር። ሳንቼዝ አይሰማህም ዋትፎርድ ላይ እቺን አንኦርቶዶክስ የሆነ ፊኒሽ ያደረገ ኦዚልን ራሱ ቴስት አስገጫት። ከዛ ፒኤስጂ ላይ አቻ የሚያደርጉበትን ሃፍ ቮሊ አስቆጠረ። ሄል ሲቲ ላይ ማጓየርን ገለው ሮበርትሰንን አሸማቆ ልጥፍ ያደርገዋል። ቼልሲን ኤሚሬትስ ላይ አምጥተው ቺፕ ኮርቷ ላይ ከዛም ደግሞ ቺፕ አሲስት ለኦዚል 3-0 አሸነፉ። ማን ኮንቴን ታክቲክ አስቀይሮታል። 2 አሲስት ለዋልኩት። የሳንቼዝ ቪዥኑ ብቻ ሳይሆን ኤክሲኪዩሽኑ ይለይባል። እንደ ሊቫይ አከርመን ነበር፣ ኪለር ነበር ብሮ። ምክንያቱም እንዴት ነው እንደዚህ ጥለ ኦልሞስት ከቦክስ ውጪ ቺፕ የምታደርገው? ላይክ ሃው እሱ ብቻ ነው አላ 6 ያርድ ቦክሱ 3 ተች ወስዶ የሚያስቆጥረው። ስኪል ሌቭል ደግሞ ሊተል ነበር። ቸስት ኮንትሮል፣ ሆክስ ፖክስ፣ ኢላስቲኮ፣ ስቴፕ ኦቨር ከዛም ብሶ ባክዋርድ ስቴፕ ኦቨር አምጥቶ ማለት ነው ክላስ ውስጥ ምን ያህል ኳስ እንደማንችል ያሳውቀን ነበር። ዌስትሃም ለንደን ስቴዲየም ላይ ያሳየንን ማሳከር ሁላችንም ጠብቀናል። መጀመሪያ ሪድን በቀላሉ አልፎ ለኦዚል አሲስት አደረገ። እስቲ እናንተ ሜን አካውንት ፎሎ ላይክ ኮመንት በማድረግ አሲስት አድርጉት። ማስዋኩንም እጥፍ አድርጎ ጠጋ። ኦግቦና ግን መጠጋት አልፈለገም እና አስቆጠረበት። ሌላ ሌቭል ነበረ። እየነጠረ የነበረ ኳስ አየር ላይ አሸማቆ ያስቆጥራል። በት ብሮ ወዝ ናት ደን። በረኛውን ፌክ ሾት አድርጎ ቺፕ ሂ ወዝ ኢንሴን ማን። ማንጋኖ ጆይስቲኩ ላይ እያልኩ እየጠየቅኩ ነበር። ሲቲ ላይ ያበደ እሱ ቦል አደረገ። ጅሩድንም ስኮርፒዮን እንዲያስቆጥር አስቦ ለክቶ ወደ ኋላ አድርጎ ክሮስ ያደርግለታል። ሌላ ሌቭል አይኪው እኮ ነው ሄደር። ከዛ ስዋንሲ ሲቲ ላይ አስቆጥሮ ሰብ ሲደረግ ከቬንገር ጋር ጸብ ጀመረ። ፍረስትሬሽኑ ያስታውቃል። ምክንያቱም አርሴናል አምቢሽስ አልነበሩም ያኔ እና እሱ ለማሸነፍ የነበረው ፍላጎት ይገርመኝ ነበረ። ምክንያቱም ቀይሮ ሲያስገባው 120% ሰጥቶ ነበር የሚጮቱ። ፓኔንካ ዶስ አሲስት ሳውዛምፕተን ላይ፣ ሄል ሲቲ ላይ ደብል። ከዛ ከባየርን ጋር ሮበንስ ባየርን እንዲመሩ ሲያደርግ አቻ አደረገላቸው ለአርሴናል። በዲስ ሃፕን የቻለውን እየሞከረ ነበር፣ ግን አርሴናል ኮንሲስተንት አልነበሩም። እሱ ግን ዋንጫ ርቦት ነበር እና ኤፍኤ ካፕ ሴሚፋይናል ከጋርዲዮላ ሲቲ ጋር ሲጫወቱ ማሸነፊያውን አስቆጥሮ ፋይናል ደረሱ። ቺንም ድንቅ ፍሪኪክ ሚድልስቦሮ ላይ አስቆጠረ። ሳውዛምፕተን ላይ በአንድ ፌንት ሁለቱም ረሽኗቸው በግራው አስቆጠረ። ሰንደርላንድ ላይም 2 ጨምሮ ኤቨርተን ላይ አስቆጠረ። ፕሪሚየር ሊግ ላይ 24 ጎልና 10 አሲስት አድርጎ 3ኛ ነበር ጎልደን ቡቱን ላይ ጨረሰው። አርሴናል ግን በአንድ ነጥብ ምክንያት 5ኛ ጨረሱ። ነገር ግን የሳንቼዝ ድራይቭ ይለይ ነበረ ዋንጫ ለመብላት። ከቼልሲ ጋር አንቶኒ ቴይለር እንደሆነ ዳኛው ሲያውቅ ጋዶ ፋንድ ተጠቅሞ አስቆጠረ ጎሉን። ቫር አልነበረም፣ ጎሉን ጸደቀ። ኮስታ ቢያስቆጥርም አሮን ራምሴ በሚገርም ሁኔታ አስቆጥሮ አርሴናል ሲልቨርዌር አሳካ። ሂ ዋዝ አንፕሌየብል። ፎሎ ማድረግ አትርሱ። ቻው በሉ።